አብርሃም ሁሉም ይሰጡታል ብሎ ያልተጠበቀውን መልስ ወይም ይሰጣል ተብሎ ያልተጠበቀውን መልስ መልሷል። ይሄም ነገር እንግዲህ ሁሉንም ያስደነገጣቸው ነገር ምንድነው? በተለይ ቤዛ የአብርሃምን ህይወት ትዳሩን ሩታና አብርሃም አንድ ላይ እንዲሆኑ አትፈልግም። ስለዚህ እንዴት እህቱን መርጦ እንዴት ከኔ ጋር ሁኚ እውነቱን እንዳይርጅኝ አግጅኝ ማለቱ በጣም ብዙ ሰዎችን ግራ አጋብቷል። እሱ ምክንያቱም ይሄ ነገር ማድረግ የፈለገው ለምንድነው? ትክክለኛ ህይወቱን እሱ ራሱም ያያል። እህቴ ወይንስ ወንድሜ ወይንስ ቤተሰቦቼ ወይንስ ተዳሬ ማን ነው የኔን ህይወት እየበጠበጠ ያለው ብሎ ለማረጋገጥ ስለፈለገ ነው ይሄን ነገር ያደረገው። በነገራችን ላይ አብርሃም ማለት ነው ያልተጠበቀ ውሳኔ ወይም ያልተጠበቀ ነገር ነው አብርሃም ያለው ማለት ነው። ሰላም የኔ ውዶች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። አላችሁልኝ ወይ የኔ ውዶች? ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየት ለምትሰጡኝ፣ ለምታበረታቱኝ፣ ቪዲዮውን ላይክ ለምታደርጉልኝ ለሁላችሁም ፈጣሪ ያክብርልኝ። እጅግ አድርጌ በጣም አመሰግናለሁ። አሁንም ከኔ ጋር ሁኑ፣ አትለዩኝ ማለት ነው ውዶቼ። ሰብስክራይብ አድርጉ። በቅርቡ ወደ 24 ሺህ እንገባለን ማለት ነው ውዶቼ። የሩታዬ ቤተሰቦች እያደግን ነው ማለት ነው። ስለዚህ ሰብስክራይብ አድርጉ ማለት ነው ውዶቼ፣ የኔ ውዶቼ፣ የኔ ወርቆች ማለት ነው። እውነት ለመናገር አንዳንድ ጊዜ ነገሮቹን ስታያቸው ከተጠበቀው በላይ ሆኖ ተወሳስበው በቃ ተያይዘው ምናምን የማይፈቱ ይመስላችኋል። ግን ይሄ በጣም አያልፍም ብለን ያሰብነው ይሄ ቀን አልፎ አላልን በቃ ይሄንን ቀን አልፈን ተሻግረን የተሻለ ቀን ይመጣል ብላችሁ ታስባላችሁና ያም ቀን እንደሚመጣ ማወቅ አለባችሁ ማለት ነው። ሩታም ደግሞ እንደምታውቁት በጣም ተፈትናለች። በጣም ብዙ ስቃይ አይታለች። ከዚህ በፊትም እንደምታውቁት በአብርሃም ህይወት ሌላ የተለያዩ ሴቶች እየመጡ ከአብርሃምን እስከዛሬ ድረስ ይዛ ሩታ ናት ያቆየችው ማለት ነው። የተለያዩ ሴቶች በአብርሃም ፊት እየመጡና ፈቅሯን እንወዷለን እያሉ እሱን ለማሳሳት እየሞከሩ ነበረ። ግን ሳይሳሳትና በዛው ባለበት ጸንቶ ቆይቶ ነበረ። አሁን ላይ ግን ሄርሜላም እውነት ለመናገር አብርሃም ከሩታ በላይ ሄርሜላን አፍቅሯት ሳይሆን በዚሁ በመተቷ በመሆነ ነገር በመድኃኒት አደንዝዛው ነው እንጂ በጭራሽ በመልክም ብትሉ በእውቀትም ብትሉ በሁሉም ነገር ሄርሜላ ከሩታ ልትበልጥ አትችልም። ምክንያቱም ሩታ በጣም እኔ እንጃ እውነት ለመናገር እኔ ይሄ መልክ ታጥቦ አይጠጣም። በነገራችን ላይ መልክ ምናምን ወይንም ምላሳችሁ ስለተለበለበ ወይንም ደግሞ ስለተንቀለቀላችሁ በጣም ስላወራችሁ አክቲቭ የሆናችሁ እንዳይመስላችሁ ማለት ነው። ምክንያቱም ማውራት ብቻ እንኳን ራሱ አክቲቭነትን አይደለም የሚያሳየው። በቃ አለማስረዳት ወይንም ማስረዳት አለመቻላችሁ ነው የሚያሳየው። ምክንያቱም ቀደም የሚል ሰው ትክክለኛ ያወራ ይመስለዋል፣ ግን ደግሞ እያወሩ አይደለም። እንደውም እያበላሹት ነው ብዬ ነው የማስበውና ስለዚህ ሄርሜላ መናገር ስለቻለችና እኔ ስማርት ነኝ እኔ እንደዚህ ነኝ ስላለች ከሩታ ትበልጣለች ማለት አይደለም። ሩታ የልጅ እናት ናት፣ ልጅ አሳዳጊ ናት፣ በጣም ጀግና ናት። ስለዚህ ሄርሜላም ደግሞ የራሷን ህይወት ብትኖርና ከሁለቱ ልጆች ህይወት ብትወጣ አሪፍ ነው ብዬ አስባለሁ። አብርሃም የወሰነው ውሳኔ በጣም አሪፍ ነው። መጨረሻም ላይ ደግሞ ውሳኔውን አሪፍ ውሳኔ ይወስናል ብዬ አስባለሁ። የማይጸጸትበት ማለት ነው። ትክክለኛ ውሳኔ